የጋምቤላ ክልል የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ላይ እርምጃ እንደሚወሰድ አስታወቀ። እስራኤል በታሪኳ የመጀመሪያ ያለችውን የጋዝ ስምምነት ከግብፅ መፈጸሟ አስታወቀች። የተባበሩት መንግስታት ድርጅት በኤርትራ በዘፈቀደ የታሰሩ 10,000 ሰዎች እንዲፈቱ አሳሰበም። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ እንደሚገኙ ተገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትላንት ከመቀለ ተነስቶ አዲስ አበባ ገብቷል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድንን እየመሩ አዲስ አበባ ማቅናታቸው የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ትናንት ከሰዓት በኋላ በይፋዊ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የስራ ኃላፊዎች ማንነት አልጠቀሰም። ከፕሬዝደንት ታደሰ ወረደ ጋር ምክትላቸው አቶ አማኑኤል አሰፋና የውሃ ቢሮ ኃላፊው አቶ ተክላይ ገብረመድህን ተጉዟል። ውይይቱ ክልሉ ተቋረጠብኝ ባለው በጀት፣ ነዳጅ እንዲሁም አጠቃላይ የፕሪቶሪያ አፈጻጸም ሊሆን እንደሚችልም እየተዘገበ ይገኛል። እስራኤል በታሪኳ የመጀመሪያ ያለችውን የጋዝ ስምምነት ከግብፅ መፈጸሙ አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ግብፅ የእስካሁን ድረስ ትልቁን የጋዝ ስምምነት በቪዲዮ አስደግፎ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሮብ ታህሳስ 8 ቀን 2018 ዓ.ም በሰጡት ማብራሪያ 112 ቢሊዮን ሰቅል በግምት 35 ቢሊዮን የአሜሪካን ዶላር ወይም በአሁኑ የምንዛሬ ተመን ላይ በመመስረት 1.6 ትሪሊዮን የግብፅ ፓውንድ ወደ ግብፅ የሚላከው የተፈጥሮ ጋዝ ኤክስፖርት ስምምነት ማጽደቁን አስታውቋል። ይህም በእስራኤል ታሪክ ውስጥ ትልቁ የጋዝ ስምምነት ሲሉ ገልጾታል። ከግብፅ ፔትሮሊየም ሚኒስቴር ወይም ከመንግስት እስካሁን ድረስ ይህንን ማስታወቂያ በተመለከተ ምንም አይነት ኦፊሳላዊ አስተያየት አልተሰጠም። ዛሬ በእስራኤል ታሪክ ውስጥ ትልቁን የጋዝ ስምምነት አጽድቄያለሁ፣ ይህም 112 ቢሊዮን ሰቅል ዋጋ አለው ያሉት ኔታንያሁም ከዚህ መጠን ውስጥ 58 ቢሊዮን ሰቅል በግብርና በሪያሊቲዎች በኩል ወደ መንግስት ግምጃ ቤት ይገባል ብሏል። የኤነርጂ ሚኒስተር ኤሊ ኮሄን በበኩላቸው በደህንነት ረገድም ሆነ በኢኮኖሚ ረገድ ታሪካዊ ወቅት ሲሆን ለክልሉ 58 ቢሊዮን ሰቅል ገቢና ከ16 ቢሊዮን ሰቅል በላይ ኢንቨስትመንቶች አሉት ብሏል። አክሎም ይህ በሀገር ውስጥ የጋዝ ዋጋን ለማሻሻል የሚረዱ ዘዴዎችን ያካተተ የመጀመሪያው የኤክስፖርት ስምምነት ነው ያሉ ሲሆን ስምምነቱ በዋናነት የአሜሪካ ኩባንያዎች ቼቭሮን እና የእስራኤል አጋሮችን ያካትታል ብለዋል። የተባበሩት መንግስታት ድርጅት በኤርትራ በዘፈቀደ የታሰሩ 10,000 ሰዎች እንዲፈቱ አሳሰበም። የተባበሩት መንግስታት ድርጅት በኤርትራ በዘፈቀደ የታሰሩት 10,000 ሰዎች ፖለቲከኞች፣ ጋዜጠኞችና ተማሪዎችን ጨምሮ ያለ ቅድመ ሁኔታ እንዲፈቱ ጥሪ አቅርበዋል። ኤርትራ እንደ አውሮፓውያን አቆጣጠር ከ1993 ከኢትዮጵያ ነጻ ከወጣችበት ጊዜ ጀምሮ በ79 ዓመቱ ፕሬዝዳንት ኢሳያስ አፈወርቂ በብረት ጡጫ እየተመረች ሲሆን ከሁሉም የመብት አመልካቾች በታች ትገኛለች። በቅርቡ 13 ኤርትራውያን ከ18 ዓመታት የዘፈቀደ እስር በኋላ መፈታታቸው አበራታች እድገት ነው ሲሉ የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይ ሴይፍ ማጋንጎ በሰጡት መግለጫ ተናግረዋል። ባለስልጣናቱ በመላ ሀገሪቱ በዘፈቀደ የታሰሩትን ግለሰቦች በሙሉ ያለ ምንም ቅድመ ሁኔታ እንዲፈቱ ጥሪ እናቀርባለን። ከእነዚህም ውስጥ በ2001 የአስተዳደር ማሻሻያዎችን ከጠየቁ በኋላ የታሰሩት የጂ11 የቀድሞ ከፍተኛ መንግስት ባለስልጣናትን ጨምሮ ብለዋል። በእንግሊዝ የሚገኘው የሰብአዊ መብቶች ኮንሰርን ኤርትራ መንግስታዊ ያልሆነ ድርጅት ባለፈው ሳምንት በዚህ ወር መጀመሪያ ላይ የተለቀቁትን 13 ሰዎች በደስታ ተቀብሎታል። ከነዚህም ውስጥ የቀድሞ የኦሎምፒክ አባልና የቀድሞ የፖሊስ መኮንኖች ጨምሮ ክስ ሳይመሰረትባቸው ችሎታ ሳይቀርቡ ወይም ጠበቃ ሳያገኙ ለዓመታት ታስረው የነበሩ ናቸው ብለዋል። በዋና ከተማዋ አስመራ አቅራቢያ በሚገኘው ማይስሯ እስር ቤት ውስጥ በታሰሩት ወቅት አንዳንዶቹ በብረት ኮንቴይነሮች ውስጥ
በከፍተኛ ሙቀትና በከፍተኛ ቅዝቃዜ መካከል ይኖሩ እንደነበር ተገልጿል። በኤርትራ ውስጥ ከ10 ሺህ በላይ በዘፈቀደ እስር ላይ የሚገኙ ሰዎች እንደሚኖሩ ይገመታል። ከነዚህ መካከል ፖለቲከኞች፣ ጋዜጠኞች፣ ቄሶች እና ተማሪዎች ይገኙበታል ሲሉም ማጋንጎ ተናግሯል። ቢሮያችን ኤርትራ ዓለም አቀፍ የሰብአዊ መብቶች ግዴታዎቿን ሙሉ በሙሉ እንድታከብር ለማረጋገጥ ከኤርትራ ባለስልጣናት ጋር ያለውን ግንኙነት ለመቀጠል ዝግጁ ነው ሲሉም አረጋግጧል። 3 ሚሊዮን ሱዳናውያን ወደ ሀገራቸው ሲመለሱ የተፈናቀሉትን ቁጥር በ5 ደረጃ ቀንሷል ሲል ዓለም አቀፉ የስደተኞች ድርጅት IOM አስታወቀም። በሱዳን ወደ ሀገራቸው የሚመለሱ ሰዎች ቁጥር ከ3 ሚሊዮን በላይ ሆኗል። ይህም በሀገሪቱ ውስጥ የተፈናቀሉትን ሰዎች ቁጥር በ19 በመቶ ቀንሷል ሲል ዓለም አቀፉ የፍልሰት ድርጅት IOM ረቡዕ ዕለት አስታውቋል። በ18ቱ ግዛቶች ውስጥ ከ12 ሺህ በላይ ቦታዎችን ባጠናው የቅርብ ጊዜ የሱዳን መፈናቀልና የመመለሻ አጠቃላይ እይታ ድርጅቱ በ11.5 ሚሊዮን የነበረው የስደተኞች ቁጥር ወደ 9.33 ሚሊዮን ዝቅ ብለዋል ሲል አመልክቷል። ከ3 ሚሊዮን 27446 ጠቅላላ የሀገር ውስጥ ተፈናቃዮች መካከል 81 በመቶ የሚሆኑ ሲመለሱ 19 በመቶ ደግሞ ከውጭ ተመልሰዋል ብለዋል መረጃው። ኤጀንሲው ባለፈው ወር ብቻ የሚፈናቀሉት ሰዎች ቁጥር በ16 በመቶ መቀነሱን በመግለጽ ይህም የሱዳን ሰራዊት በሰናር አልጃዚራና ካርቱም ውስጥ ቁልፍ ቦታዎች መልሶ በመቆጣጠሩ ምክንያት ነው ብሏል። ወደ ቀያቸው የሚመለሱ ዜጎች እየጨመረ ቢመጣም ብዙዎች በስራ እጥረትና በተፈናቃዮች አካባቢዎች ደካማ ሁኔታዎች ምክንያት ወደ ኋላ እየተመለሱ መሆኑን አስጠንቅቋል። ሪፖርቱ ከባድ የሰብአዊነት ክፍተቶችና መሰረታዊ ፍላጎቶችን የማግኘት እጦቱን አጉልቶ አሳይቷል። የምግብ ዋስትናን በተመለከተ 32 በመቶ የተፈናቃዮች ቤተሰቦችና 20 በመቶ የተመለሱ ቤተሰቦች ባለፈው ወር ሙሉ ቀንና ሌሊት ምግብ ሳይበሉ እንደቆዩ ሪፖርት አድርጓል። የጤና አጠባበቅ አሁንም ትልቅ ፈተና ሆኖ ቀጥሏል ያለው 46 በመቶ የተፈናቃዮች ቤተሰቦችና 20 በመቶ የተመለሱ ቤተሰቦች አስፈላጊውን የሕክምና አገልግሎት ማግኘት አለመቻላቸው ጠቅሷል። ካርቱም ከፍተኛውን የተመላሾች ቁጥር አስመዝግቧል። ከ1.09 ሚሊዮን በላይ ተመዝግቧል ብሏል። በ12 ግዛቶች መፈናቀሉን ቢቀንስም በሰሜን፣ በምዕራብ፣ በምስራቅና በመካከለኛው ዳርፉር እንዲሁም በኮርዳፋን ክፍሎች መጨመሩን ቀጥሏል ሲል የዓለም አቀፍ ፍልሰተኞች ድርጅት አስታውቋል። የጋምቤላ ክልል የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ላይ እርምጃ እንደሚወሰድ አስታወቀም። የጋምቤላ ክልል መንግስት ለጸጥታ ስራ ተመድበው ከሚሰሩት የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊውን እርምጃ የሚወስድ መሆኑን አስገንዝቧል። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮ ሌሎች ሰዎች መገደላቸው የክልሉ ከፍተኛ ባለስልጣናት ተናግረዋል። ካለፉት ሳምንታት ወዲህ በዋና ከተማዋ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥቃቶች የተነሳ አለመረጋጋትን መፍጠሩን የተገለጸ ሲሆን ማንነታቸውን በውል ያልታወቁ ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸው እንዲሁም የነዋሪዎች የዕለት ዕለት መደበኛ እንቅስቃሴ መስተጓጎሉ ተዘግቧል። የክልሉ ዋና ከተማ የፖሊስ አዛዥ በተፈጸመባቸው ጥቃት ህይወታቸውን ማለፉን የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ እና ምክትላቸው ጋትሎ አክሮን ለቢቢሲ አረጋግጧል። ይህንም ተከትሎ በጋምቤላ ክልል ሮብ ታህሳስ 8 ቀን 2018 ዓ.ም ከረፋድ ጀምሮ ተኩስ ይሰማ እንደነበር ነዋሪዎች ምስክርነታቸው የሰጡ ሲሆን በሰዎች ላይ ጉዳት መድረሱን መስማታቸው ገልጿል። የጋምቤላ ክልል አስተዳደር ሮብ ምሽት ባወጣ መግለጫ የክልሉ ህዝብ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸውን በስም ያልጠቀሳቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥሯል በማለት የተከሰተውን ሁኔታ ገልጿል። ጨምሮም እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውን ገልጿል። ክልሉ ከፌዴራል የጸጥታ አካላት በመሆን ድርጊቱ የፈጸሙት አካላት በቁጥጥር ስር የማዋል ስራ እየሰራ እንደሆነ የገለጸ ሲሆን ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊውን እርምጃ እንደሚወስዱ አስጠንቅቋል።